መጽሐፍ ቅዱስ እንደሚናገር እግዚአብሔር ሰማይና ምድርን ፈጥሯል። እግዚአብሔር የሚኖረው ደግሞ በሰማይ ነው። ምድር ደግሞ የሰው ልጅ መኖሪያ እንዲሆን እግዚአብሔር አስቦበት ሁሉም ነገር አሟልቶ ምድርን ፈጥሯል። እግዚአብሔር ምድርን ከፈጠረ በኋላ በምድር ላይ ያለውን ለሰው ልጅ ጠቃሚ የሆኑ ነገሮችን ሁሉ ፈጥሯል። ለምሳሌ አዝርዕትን፣ እጽዋትን፣ ውሃን እንዲሁም ሌሎችን እንስሳትና አራዊትን ሁሉ ከፈጠረና ከጨረሰ በኋላ እግዚአብሔር በስድስተኛው ቀን ሰውን በመልኩና በምሳሌው ከምድር አፈር አበጀው። ይህንን ከምድር አፈር ያበጀውን ሰው የሕይወትን እስትንፋስ በአፍንጫው እፍ አለበት። ይህ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ወስዶ በገነት ውስጥ እንዲጠብቅና እንዲንከባከብ አስቀምጦታል። እግዚአብሔር ይህንን ብቻ ሳይሆን ለአዳም እና ለሔዋን ትእዛዝን ሰጥቷል። ምን የሚል ትእዛዝ ነው? ከገነት ውስጥ ካሉት የዛፍ ፍሬዎች ሁሉንም እንዲበሉ፣ አንዱን ግን በገነት መካከል ያለውን መልካምንና ክፉን የሚያሳውቀውን የዛፍ ፍሬ እንዳይበሉ እግዚአብሔር አዟል። ይህንን እግዚአብሔር ያዘዘው ሰው በፈቃዱ እግዚአብሔርን ይመርጥ ወይንም አይመርጥ እንደሆነ ለመለየት እንጂ የዚህ ፍሬ መበላት አለመበላት ጉዳይ አይደለም። ነገር ግን እግዚአብሔር ይህን አዞ ዞር ካለ በኋላ ሰው ከዚህ የዛፍ ፍሬ በልቶ ተሳስቶ ከእግዚአብሔር ጋር ተጣልቷል፣ ከእግዚአብሔር ጋር ተለያይቷል። እግዚአብሔር ግን ይህንን ሰው ጥሎ መጣል ስላልፈለገ ለጊዜው ከገነት ውስጥ ቢያስወጣውም ወደ ገነት የሚመለስበትን ሌላ አማራጭ ፈለገ። መጀመሪያ ሰውን ራሱን የቻለ ከምድር አፈር አብጅቶ የሕይወትን እስትንፋስ በአፍንጫው እፍ ብሎበት ሰውም ሕያው ነፍስ ከሆነ በኋላ እግዚአብሔር በገነት ውስጥ እንዲኖር አድርጎ ነበር። ነገር ግን አዳም በራሱ ምርጫ ከእግዚአብሔር ፈቃድ ስለወጣ ክብሩን ስለጣለ ሁለተኛውን ሰው ደግሞ ከሰማይ አምጥቷል። ይህ ከሰማይ የመጣው ጌታችን ኢየሱስ ክርስቶስ ነው። የመጀመሪያውን አዳም ሊተካ ኋለኛው አዳም ኢየሱስ ክርስቶስ ወደ ምድር መጥቷል። ሁለተኛው አዳም ነው እንግዲህ በትክክል የእግዚአብሔርን ፈቃድ አድርጎ ሰይጣን ለመጣበት ፈተና ሁሉ ተቋቁሞ አሸንፎ እስከ መጨረሻው የእግዚአብሔርን ፈቃድ ኖሯል። ስለዚህ ትክክለኛው የእግዚአብሔር መልክና አምሳል ሁለተኛው ወይንም ኋለኛው አዳም ነው። እሱም ለሰው ልጅ ኃጢአት ከሞተ በኋላ ሞትንና ሲኦልን አሸንፎ በድል ተነስቷል። ይህ ኢየሱስ ለሰው ልጅ የራሱን ሕይወት እየሰጠ ነው እንደገና ሰውን የሚያድሰው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስን ስናምን አዲስ ሕይወትን እንቀበላለን፣ እንታደሳለን፣ ሰማያዊ ዜጎች እንሆናለን። የመጀመሪያው አዳም ከምድር ምድራዊ ነው። ኋለኛው አዳም ከሰማይ ሰማያዊ ነው። ፊተኛው አዳም በስጋ ሲወልደን፣ ኋለኛው አዳም ደግሞ በመንፈስ ይወልደናል። ኋለኛው አዳም ኢየሱስ ክርስቶስ በመንፈስ ስለወለደን የእግዚአብሔር ልጆች እንሆናለን ማለት ነው። የእግዚአብሔር ልጆች መሆን ሳይሆን ከእግዚአብሔር መወለድና ልጅነትን ማግኘት ነው። ስለዚህ የመጀመሪያው ዜግነታችን ቀርቶ ወደ ሁለተኛው ዜግነታችንን ቀይረናል። ከሰማይ ተወልደናል። በሰማያዊ ስፍራ ተቀምጠናል። ኢየሱስ ተመልሶ በሚመጣበት ጊዜ ለዘላለም ከኢየሱስ ክርስቶስ ጋር ለመኖር እግዚአብሔር ይህን መንገድ አዘጋጅቷል። ሃሌሉያ! ኢየሱስ ጌታ ነው።